ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምናደራችሁ። ታህሳስ 24 2018 ዓ.ም የዕለት አርብ የረፋድ መረጃዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በተለያዩ ቀጠናዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የደፈጣው እየቀጠለ ሲሆን በጎንደር ጉና ቀጠና በሁለት የተለያዩ ግንባሮች ላይ በተፈጸመ የደፈጣ ጥቃት ከ17 በላይ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። በተፈጸመው ጥቃት ከባድ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ኃይል የተደመሰሱ ወታደሮችን አስክሬን ሳያነሳ ከአካባቢው መበተኑ ተነግሯል። ጉዳዩን የተመለከተ መረጃም ደርሶናል፣ ተሰሙታላችሁ። ከአዲስ አበባ ሰሚት አካባቢ የተሰማውን መረጃ ተከትሎም የአካባቢው ማህበረሰብ በድንጋጤ ተውጧል። ፖሊስም በጉዳዩ ላይ ምርመራ ጀምሬያለሁ ብለዋል። ጉዳዩም ይሆን በዝርዝር ተሰሙታላችሁ። የመቀሌ ማዕከላዊ ፍርድ ቤት እነ ደብረጽዮን ገብረ ሚካኤልን አገደ። እነ ደብረጽዮን ገብረ ሚካኤል፣ ክንፈ ዳኛው፣ አዲስ ዓለም ባሌማና ሌሎችም ከፍተኛ የህወሓት ሰዎች ህገወጥ ነው የተባለ ሹምሽር አድርገው መሪነን ብለው መጥተው ነበር። በዚህ ጉዳይ ላይም እግድ ተላልፏል። ዝርዝር ይዘናል። ጌታቸው ረዳና አብይ አህመድ ሆድና ጀርባ የሚያስብል ሰጣ ገባ ውስጥ መግባታቸው ተነገረ። ይህ ኩርፊያና መገፋፋት የተፈጠረው ጌታቸው ረዳ በአልጀዚራ ቀርቦ ቃለ ምልልስ ከሰጠ በኋላና አብይ አህመድ ጄኖሳይደር ነው በሚል ከተናገረ በኋላ መሆኑ ተሰምቷል። ጌታቸው ይህንን ቃለ ምልልስ ካደረገበት ጊዜ ጀምሮ አብይ በስልክም በአካልም አግኝቶት እንደማያውቅና ከፊቴ እንዳይደርስ ማለቱ ተሰምቷል። ዚራው ንግግር አብይ እንደተበሳጨበት የገባው ጌታቸው ረዳም ከሰሞኑ በሰጠው ሌላ ቃለ ምልልስ ከዚህ በኋላ ጄኖሳይድ የሚል ቃል ከአንደበቴ አይወጣም ሲል መናዘዙ ይታወሳል። ጉዳዩን የተመለከተ መረጃም ደርሶናል፣ ተሰሙታላችሁ። በኢትዮጵያ በአንድ ታዋቂ ባለሀብት የታገቱ በርካታ ኢትዮጵያውያን የድረሱልን ድምፅ ማሰማታቸው ተነገረ። ታስረን እየተሰቃየን ነው ድረሱልን የሚል ደብዳቤም ለጠቅላይ ሚኒስትሩ ጽፈዋል። ጉዳዩ ምን ይሆን? በዝርዝር የያዝነው ሌላኛው መረጃ ነው። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓቱ የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። በጎንደር ጉና ቀጠና በሁለት የተለያዩ ግንባሮች ላይ በተፈጸመ የደፈጣ ጥቃት ከ17 በላይ የሚሆኑ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በተፈጸመው በዚህ ጥቃት ከባድ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ኃይል የተደመሰሱ ወታደሮችን አስክሬን ሳያነሳ ከአካባቢው መበተኑ ተነግሯል። ይህንን ተከትሎም የአካባቢው ማህበረሰብ ወጥቶ እስከ እኩለ ቀን ድረስ በህብረት የተገደሉ ወታደሮችን ስርዓተ ቀብር መፈጸሙን ከአካባቢው የወጡ መረጃዎች አረጋግጠዋል። በተራራማው ጉና ቀጠና በሁለት የተለያዩ ግንባሮች ላይ የተሳካ የደፈጣ ኦፕሬሽን ማካሄዳቸውን የአካባቢው የፋኖ አባላት ገልጸዋል። መነሻቸውን ከክምር ድንጋይና ከጋሳይ ከተሞች ያደረጉ ያገዛዙ ወታደሮች በተሽከርካሪ ተጭነው እየተጓዙ ባለበት ነው በሁለት የተለያዩ ግንባሮች ላይ ከባድ የሆነ የደፈጣ ጥቃት የተፈጸመባቸው። በደፈጣ ጥቃቱ 7 ወታደሮች ወዲያውኑ ሲገደሉ ከ10 በላይ የሚሆኑት ደግሞ ቁስለኛ መደረጋቸውን ከአካባቢው የመረጃ ምንጮቻችን ለማረጋገጥ ችለናል። ይህ በእንዲህ እንዳለ የብልጽግና አመራሩ ወደ ዱባይ ኮበለለ። የብልጽግናው አመራር ኃላፊነቱን ጥሎ ወደ አረብ ሀገር መኮብለሉን ሚዲያችን ለማረጋገጥ ችሏል። በተለያዩ የአማራ ክልል አካባቢዎች ከካድሬዎቹ በተጨማሪ በዞንና በየወረዳው የሚገኙ የሲቪል ሰርቫንት ሰራተኞችና ኃላፊዎች ከተሰጣቸው የስራ ኃላፊነት ውጪ በሆነ መልኩ የአገዛዙ ወታደሮች
ከፋኖ ጋር ውጊያ በሚያደርጉበት ወቅት መከላከያ ሰራዊቱን መንገድ እንዲመሩ ይገደዳሉ። የወረዳና የከተማ አስተዳደር፣ የትምህርት ቢሮ፣ የጤናና የግብርና፣ የስፖርት እንዲሁም የሴቶችና ህጻናት ቢሮ ኃላፊዎች ከሚሊሻ አባላት ጋር ሆነው ለመከላከያ ሰራዊቱ መንገድ በሚመሩበት ወቅት ከወደ ፋኖ በሚወሰድባቸው እርምጃ ካገዛዙ ወታደሮች ጋር የተደመሰሱት በርካቶች መሆናቸውን ከዚህ በፊት መዘገባችን ይታወሳል። ይህንን ተከትሎም ከፍተኛ ጭንቀት ውስጥ የገቡ የብልጽግና የዞንና የወረዳ እንዲሁም የክልል ባለስልጣናት ሳይቀር በተለያዩ ምክንያቶች ከሀገር እየወጡ መኮብለላቸውን ቀጥለዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ የቆቦ ከተማ አስተዳደር የግብርና ጽሕፈት ቤት ኃላፊ በመሆን ለዓመታት ሲያገለግል የነበረው አቶ ወርቁ ተሰሜ መከላከያ ሰራዊቱን መንገድ እየመራ ወደ ጦር ሜዳ እንዲሄድ በተደጋጋሚ የተሰጠውን ትዕዛዝ ባለመፈጸሙ በአገዛዙ ሰዎች ጥርስ የተነከሰበት ሲሆን በዚህም አንድ ቀን ሳይገድሉኝ በሚል በሚስጥር የጀመረው የውጭ አገር ጉዞ ተሳክቶለት ኃላፊነቱን ጥሎ መኮብለሉን ሚዲያችን አረጋግጧል። ጠቅላይ ሚኒስትር አብይ አህመድ ከአልጀዚራው ቃለ ምልልስ በኋላ ጌታቸው ረዳን አግኝተው እንደማያውቁ ተነገረ። አቶ ጌታቸው ስለ አብይ አህመድ መጻፍና ስለ መደመር ጠቃሚነት የተናገሩበትን ንግግር አልጀዚራ ቆርጦ እንዳስቀረባቸው ሲናገሩም ተሰምተዋል። የአብይ አህመድ አማካሪ ሚኒስትሩ ጌታቸው ረዳ ከአንድ ወር በፊት ለአልጀዚራ በሰጡት ቃለ ምልልስ ወቅት ጠቅላይ ሚኒስትሩ የጄኖሳይድ ወንጀለኛ፣ ወንጀላቸው እንዳይመረመር ደግሞ ዓለም አቀፍ አጣሪዎች በሎቢስትነት የሚያስቆሙ ሀገርን መምራት የሚችሉ ስለመሆናቸው ከ7 ዓመታት በኋላም ያላረጋገጡ በሀገር ውስጥ ጦረኛም ጎረቤቶችንም ለመውረር የሚዝቱ ተስፋፊ ተቃዋሚዎቻቸውን የሚገድሉና የሚያስሩ ወዘተ እየተባለ ሲቀርብ ተሰምቷል። በወቅቱም አቶ ጌታቸው ረዳ አለቃቸውን በበቂ ሁኔታ ለመከላከል ጥረት አላደረጉም በሚል ሲነገር ከመሰንበቱ በተጨማሪ ከዛ ቃለ ምልልስ በኋላ ወደ ኢትዮጵያ ሲመለሱ ከኃላፊነታቸው ሊባረሩ እንደሚችሉ የሚያሳይ ገለጻም ከጋዜጠኛ መህዲ ሐሰን ተነግሮ እንደነበር አይዘነጋም። አቶ ጌታቸው ረዳ በዛ ቃለ ምልልሳቸው የአብይ አህመድ መንግስት የሐሳብ ነጻነት የሚከበርበት ነው፣ ማንም ሰው በተናገረው ነገር ምንም አይደርስበትም ወዘተ እያሉ እንደ አማካሪ ከመከላከል ይልቅ በዚህ ንግግሬ ምክንያት የሚመጣብኝ ነገር ካለ እቀበለዋለሁ የሚል ይዘት ያለው ምላሽ ሰጥተው ነበር። እንዲህ ያሉ ንግግሮች የተደመጡበት የአቶ ጌታቸው ረዳ ያ ቃለ ምልልስ የብልጽግና ሚዲያ ሰራዊትና ባለስልጣናትን ክፉኛ ስለማስቆጣቱም ሲዘገብ ቆይቷል። በተለይም በዓለም አቀፉ ሚዲያ ጄኖሳይዱን መርተዋል እየተባሉ ሲቀርቡ የነበሩት ጠቅላይ ሚኒስትሩ ጌታቸውን አይኑን ማየት አልፈልግም በማለት ተናግረዋል የሚሉት የመረጃው ምንጮች አቶ ጌታቸው ረዳ ደግሞ እሳቸውን ለማግኘት ተደጋጋሚ ምልጃ መላካቸውን የተሰማው በአዲስ አበባ ሰሚት አካባቢ የአካባቢውን ሕዝብ ያሳዘነ ተግባር ተፈጸመ። ፖሊስ በጉዳዩ ላይ ምርመራ ጀምሬያለሁ ብሏል። ገዳዩን በፎቶ ስናይ አውቀነዋል። በአካባቢያችን የሚኖር ሰው ነው። ብዙ ሕፃናትም እየጠፉ ስለሆነ ትክክለኛ ፍትህ እንጠብቃለን በማለት የሟች ሕፃን ቤተሰቦች ተናግረዋል። ጉዳዩ እንዲህ ነው። የ7 ዓመቱ ሕፃን ሀበን ካሱ አዲስ አበባ ሰሚት 30 ሜትር ከሚባለው አካባቢ ከቤት እንደወጣ ሳይመለስ ቀርቶ ፍለጋ ሲደረግ ነበር። ከቀናት በኋላ ግን ተገድሎ መገኘቱን ተጠርጣሪ ገዳይ ግለሰብ ሕፃኑን ገድሎት ለቤተሰቦቹ በመደወል ድርድር ሲያደርግ እንደነበር መረጃውን አድርሰናችሁ ነበር። ገዳይን በተመለከተ ምላሽ የጠየቅናቸው አንድ ቤተሰብ ገዳዩን በፎቶ ስናይ አውቀነዋል፣ በአካባቢያችን የሚኖር ሰው ነው ብለዋል። ቤታቸውንም የሚያውቅ እዚሁ አካባቢ ያለ ሰው መሆኑን አስረድተው ሐዘን ላይ የተሳተፈውን ሰው ሁሉ የጸጥታ አካላትንም አመስግኑልኝ ብለዋል። ጎረቤትን፣ የጸጥታ አካላትን፣ ከጎኔ የነበረውን የኢትዮጵያን ሕዝብ በሙሉ አመሰግናለሁ ነው ያሉት። ሌላኛዋ የሕፃን ሀበን ቤተሰብ ጉዳዩን ሕግ ይዞታል፣ ያለውን ነገር ሁሉ ሕግ ያቀርበዋል፣ የአካባቢያችንን ጨምሮ የኢትዮጵያ ሕዝብ ተባብሮናል፣ አስተዛዝኖናል፣ ለቅሶም የማናውቀው ሁሉ ሰው ነው የመጣው፣ እናመሰግናለን የሚለው መልእክት ይተላለፍልን ብለዋል። በግድያው ተጠርጣሪው በፖሊስ መያዙን አረጋግጠው ፍትህ እንፈልጋለን፣ ብዙ ሕፃናትም እየጠፉ ስለሆነ ትክክለኛ ፍትህ እንፈልጋለን፣ ግን ለፖሊስ ጭምር ለሁሉም ሰዎች ምስጋና አቀርቡልን ሲሉ አስረድቷል።
ሱፐር ደብልቲ በተባለ የግል ድርጅት ባለሀብት ትዕዛዝ ታስረው የሚገኙ ከ60 በላይ ዜጎች ያድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጻፉም። ሚዲያችን ሱፐር ደብልቲ ጄኔራል ትሬዲንግ በተባለ የግል ድርጅት ቅጥር ግቢ ውስጥ ሰራተኞች ላይ ስለሚፈጸም የመብት ጥሰት ወንጀልና እስር በተመለከተ ባለፉት ጥቂት ሳምንታት ተከታታይ መረጃዎችን ሲያቀርብ መቆየቱ ይታወሳል። ሮዳስ ቀለምና ሱፐር ፋይበር በሚል ምርቶቹ የሚታወቀው ሱፐር ደብልቲ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ የሚሰሩ ሰራተኞች ላይ ድብደባ፣ እስር፣ ማዋከብ፣ ደሞዝ መከልከልና መቁረጥ እንዲሁም ሌሎች በርካታ የሰብአዊ መብት ጥሰቶች እንደገጠማቸው ቁጥራቸው በርከት ያሉ ሰራተኞች ለሚዲያችን በተደጋጋሚ ተናግረዋል። አሁን ለሚዲያችን የደረሰው መረጃ እንደሚጠቁመው በሶስት ቦታዎች ተከፋፍለው ታስረው የሚገኙ የቀድሞ የተቋሙ ሰራተኞች ያድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈዋል። እምነት በማጉደልና በሐሰተኛ ሰነድ በሚል ተመሳሳይ ክስ በየእስር ቤቱ ተይዘው የሚገኙት ዜጎች በዚህ ደብዳቤያቸው ላይ ከድርጅቱ በማንኛውም ምክንያት ከስራ ገበታው ተባሮም ይሁን በራሳቸው ፈቃድ የለቀቁ ሰራተኞች የድርጅቱን ሚስጥርና ገመና ያወጣሉ በሚል በውጭ በኩል በፖሊስ አሳዶ እያሳሰረ ይገኛል ይላሉ። አብዛኞቹ ታሳሪዎች የሂሳብ ክፍል ሰራተኞችና ሽያጭ ላይ የነበሩ ሲሆኑ ይህም ድርጅቱ ውስጥ ያለውን የግብርና ታክስ ማጭበርበር ለመሸፈን መሆኑን ተናግረዋል። በድርጅቱ ውስጥ ከመንግስት የተደበቁ ሐሰተኛ ሰነድ ማዘጋጃ ማሽኖች አሉ። ይህንን የሚያዘጋጁት ሁለት ግለሰቦች ናቸው። የሰራተኞች ደሞዝ መንግስት የሚያውቀውና የማያውቀው ተብሎ ይከፈላል። በባንክ ሳይሆን በእጅም ይከፈላል ይላሉ። መንግስት የሚያውቀው የሚባለው የጡረታን ጨምሮ የመንግስት ግብር የሚከፈልበት ሲሆን በዚህ ክፍያ ከ2000 እስከ 7000 ብር የሚከፈላቸው እንዳሉ ታውቋል። ከዚህ ላይ በሰራተኛ ቅጣት እስከ 25% የሚሆነው ተቆርጦ በድርጅቱ እንደሚወሰድ መረጃዎች ያሳያሉ። በፖስታ የሚባለው የድርጅቱ ደሞዝ ደግሞ ምንም አይነት የመንግስት ገቢ ሳይከፈልበት በዚህም በቅጣት በትንሹ ከ25% ጀምሮ እስከ 6 ወራት ያለምንም ማስረጃና ደረሰኝ ሰራተኞች የሚቀጡበት ሁኔታ እንዳለ ታውቋል። ሱፐር ደብልቲ አንድም ሰራተኛ በራሱ ስም እንደማይቀጥር ይህም ከግብር ለማምለጥ የሚጠቀምበት ስልት መሆኑን አንድ ስሜ አይጠቀስ ያሉ ጉዳዩን በቅርበት የሚከታተሉ የመንግስት ምንጫችን ጠቁመዋል። ለጠቅላይ ሚኒስትሩ የተጻፈው ደብዳቤ ላይ ድርጅቱ ከውጭ ሀገር የሚያመጣቸውን ዕቃዎች ወይም ኬሚካሎች የመጣበትን ስቲከር ልጦ በመቀየር የዱባዩን ወደ ጣሊያን ወዘተ በማድረግ የመጣውን ዱለንቲ ለምሳሌ ከ163 ኪሎ ግራም ወደ 200 ኪሎ ግራም አድርጎ በማብዛት እየሸጠ ይገኛል። ይህንንም ዶክመንት ያለውና የሌለው ተብሎ ይመዘገባል። ለዚህም ማስረጃ አለን ይላል። በሌላ በኩል የድርጅቱ የሽያጭ ሰራተኞች ያለደረሰኝ መግዛትና መሸጥ የቀን ተቀን ስራቸው መሆኑን ምንጮች ጠቁመው የድርጅቱ ማንኛውም ገቢ ወደ ድርጅቱ እንደማይገባ ይህም የግብር ስወራ ወንጀል እንዳይታወቅ እነሱ ታስረው እየተሰቃዩ መሆኑ ታውቋል። የድርጅቱ ማንኛውም ገቢ በድርጅቱ የሂሳብ ቁጥር ባለመሆኑና ለማጭበርበር እንዲመች ባንከር ዲፓርትመንት የሚባል አቋቁሞ በሶስተኛ ወገን ወይም በግለሰብ ሂሳብ ቁጥር ላይ መጠቀሙን ፀሐይ የሞቀው ሀቅ ነው። ይህ ማለት የድርጅቱ ገቢ እንዳይታወቅ ገንዘብ ማሸሽ ወይም መደበቅ ማለት ነው። መረጃው አለን ብለው ለጠቅላይ ሚኒስትሩ ጽፈዋል። ስሜ አይጠቀስ ያሉ አንድ ሌላ የድርጅቱን አሰራር የሚያውቁ ግለሰብ ደግሞ የታክስ ማጭበርበሩ ሰፊ ስራ እንደሆነ ያነሳሉ። በአንድ አይሱዙ መኪና ከ15% እስከ 20% ደረሰኝ ብቻ ሊቆረጥ ይችላል። ይህ ማለት የ1 ሚሊዮን ብር ምርት ካስጫኑ ሴልሶች የ150 ሺህ ብር ደረሰኝ ነው የሚሰጣቸው። ይህ ማለት 800 ሺህ ብር ዕቃ ያለ ደረሰኝ ነው የሚልከው። ማንም የመንግስት አካል ቢያጣራ ሐሰተኛ ደረሰኝ ድርጅቱ እንደሚጠቀም ይደርስበታል። በፖስታ አድርገው አስተካክለው ነው መኪኖች የሚወጡት በማለት ያስረዳሉ። ባለሀብቱ የድርጅቱ ባለቤት በግላቸው አደጋ መከላከል በሚል ያደራጇቸውን የፌዴራል ፖሊስ ልብስ የሚለብሱ ኃይሎች ማንኛውም ሰራተኛ እናንተ ባዘዛችሁት መሰረት መታዘዝ አለበት፣ እምቢ የሚል ካለ ከወገቡ በታች በሉት፣ መንግስት የሰጠኝ 14 ክላሽ አለኝ እንደሚሉ በደብዳቤው ላይ ተገልጿል። ባለሀብቱ ከባለፈው ሳምንት ጀምሮ በርካታ በእስር ላይ የሚገኙ የቀድሞ ሰራተኞች ላይ ከ5 ዓመት በላይ እንዲፈረድ እያስደረጉ መሆኑ ታውቋል። አዳዲስ የድርጅቱ ታሳሪ ሰራተኞች ወደ ፉሪ፣ ሸገር ማረሚያ ቤትና ዳለቲ እስር ቤቶች በብዛት መግባት መቀጠላቸውን የመንግስት ምንጮች ለሚዲያችን ተናግረዋል። ጌታቸው ገቢሳ የሚባሉ የሸገር ሲቲ ዳኛ ፓኬጅ በሚመስል መልኩ
አንድ አይነት ፍርድ እየፈረዱ ይገኛሉ። የሚፈርዱትም ሌላ ክፍል ውስጥ እያስገቡ ነው። መከላከያ ምስክር ከበቂ በላይ ሲቀርብም ሆነ የሰነድ የሚታይ ማስረጃ ሲቀርብ ይሰማሉ እንጂ አያዳምጡም በማለት አንድ የፍርድ ቤት ምንጭ ይናገራሉ። በዚህም መሰረት ባሳለፍነው አርብ ዕለት ብቻ 9 ወጣቶች 5 ዓመት ከ3 ወር እንደተፈረደባቸው ታውቋል። ይህንንም ነጻ ከተባሉ ሌላ ክስ ይመጣል። ዘመድ ያለው ታራሚ በር ላይ ጠብቀው ይዘው ወደ ቤታቸው ይሄዳሉ። ደሃዎቹ ታሳሪዎችስ መናጢ የደሃ ልጆች ናቸው፣ የትም መሄጃ የላቸውም በማለት ተናግረዋል። ባለሀብቱ እናንተን ለመልቀቅ ፍርድ ቤት ሊያዘን አይችልም ይሉናል። ከፖሊስ በኩልም የተረዳ ነው ከበላይ ትዕዛዝ እንደሚቀበሉ ነው። በወጣትነታችን ራሳችንንም ሆነ ቤተሰባችንን ለመርዳት እንዲሁም ሰርተን ለመብላት በምንችልበት ጊዜ ያለምንም ጥፋትና ምክንያት ከስራ ገበታችን ተፈናቅለን ቤተሰቦቻችን ተበትነው ልጆቻችን ትምህርት አቋርጠው መኖር እስኪያቅተን ድረስ በዚህ ዕድሜያችን እየባከንን እንገኛለን። እጅግ ከፍተኛ ችግር ውስጥ መሆኑን ህዝብና መንግስት እንዲያውቅልን ኡኡታችንን እናሰማለን በማለት ለጠቅላይ ሚኒስትሩ ደብዳቤ ጽፈዋል። የመቀሌ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የሰጠውን የእግድ ትዕዛዝ እንዲጸና አዘዘ። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በኢፈርት ካምፓኒዎች አስተዳደር ዙሪያ የሰጠውን ውሳኔ ተንተርሶ የመቀሌ ማዕከላዊ ፍርድ ቤት ታህሳስ 22 2018 ዓ.ም በመዝገብ ቁጥር 34326 በጻፈው ደብዳቤ ጉባኤ አካሂደናል የሚሉት በህወሓቱ ደብረጽዮን ገብረ ሚካኤል የሚመሩት አመራሮችን ማገዱን አስታውቋል። የፍርድ ቤቱ ዳኛ ድረስ ባህት፣ አብርሃም ተከስተ፣ ደብረጽዮን ገብረ ሚካኤል፣ አዲስ ዓለም ባሌማም የሚገኙባቸው 13 አባላት ያካሄዱት ጉባኤ ህገወጥ ነው በማለት ከኢፈርት መሪነታቸው አግደዋል። የነ ደብረጽዮን ቡድን ከየካቲት 8 እስከ 9 2017 ዓ.ም ያካሄደው ጉባኤ ተቀባይነት የለውም ብሏል። ጉባኤውን መሰረት አድርጎ ሰኔ 12 2017 ዓ.ም የጸደቀው የአዲሱ ባላደራ ቦርድ ቃለ ጉባኤ ህገወጥ ነው ብሏል። በሰበር ሰሚ ችሎት ህገወጥ ነው ከተባለው ጉባኤና ቃለ ጉባኤ የመነጨው የአመራር ስልጣንም ተቀባይነት የለውም ነው ያለው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን ውሳኔ ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኢፈርት ካምፓኒ ባላደራ ቦርድና አመራር ስራውን እንዲቀጥል አዟል ሲል ሚዲያችን ከመቀሌ የደረሰው መረጃ አመልክቷል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች ሰበር መረጃዎችን ይዘን ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።